በ21 ቀን ውስጥ ራስን መቀየር። ቤተሰቦች እንዴት ናችሁ? ዛሬ በሚገርም ርዕስ ተገናኝተናል። አሁን የምነግራችሁ ነገሮች ለ21 ቀን ካደረጋችሁ የማይቀየር ነገር የለም። ጠዋት መነሳት ለምንፈልግ፣ ስፖርት መስራት፣ አንባቢ መሆን፣ ራሳችንን መቀየር ለምንፈልግ ሰዎች በሙሉ እነዚህ ነገሮች ለ21 ቀን ብቻ ማድረግ ነው ያለብን። በአካል፣ በስሜት፣ በመንፈስ፣ በአስተሳሰብ፣ በአመለካከት፣ በስነ ልቦና ራሳችንን እንቀይራለን። ከኛ የሚጠበቀው አሁን ከምነግራችሁ 10 ነገሮች ውስጥ 2ቱን ወይ 3ቱን መርጦ ማድረግ ነው። ከ3 በላይ ማድረግ አይቻልም። ለምን መሰላችሁ? 4 ወይ 5 ወይ 6 ነገር በአንዴ መልመድ ከጀመርን ያስጠላናል። እኔ ለነፍሴ ነው ለስጋዬ ብለን የሆነ ቀን ሰልችቶን እናቆመዋለን። እንዴ ሱስ እንኳን እኮ እነዚህ መጥፎ ሱሶች እንኳን ሲጀመሩ እኮ ቀለል ተደርገው ነው፣ በአንዴ አይጀመሩም። መቼም የትኛው ሰው ነው ፓኮ በማጨስ ሲጋራን የጀመረው? እንደዛ እኮ አይደለም። ቀለል አድርጎ ትንሽ ያጨስና ትጣፍጠዋለች፣ በማግስቱ ይደግመዋል። እየደገመው 1 እያለ 2 እያለ ፓኮ ይጨርሳል። ስለዚህ አሁንም አሪፍ ልማድ፣ ጠንካራ ማንነት የሚገነባው በአንዴ አይደለም፣ ቀለል አድርገን። ስለዚህ 2ቱን ወይ 3ቱን ትመርጣላችሁ። እርግጠኛ ሆኜ የምነግራችሁ አሁን የማወራችሁ 10 ነገሮች እኔ ህይወት ላይ ትልቅ ኢምፓክት አላቸው። ብዙ ነገር ቀይሯል። ብዙ ሰዎች ህይወቴን ቀይረውታል ያሏቸው ልማዶች ናቸው። 21 ቀን ማድረግ ብቻ ነው የሚጠበቅብን። ከዛ ከ21 ቀን በኋላ አዲስ ማንነት እንፈጥራለን። ውስጣችን ሌላ ሰው ይፈጠራል። በቃ ጠንካራ እንሆናለን። በስነ ልቦናችን፣ በስሜታችን፣ በቃ በአመለካከታችን እንቀየራለን። ከናንተ የሚጠበቀው መተግበር ብቻ ነው። ለኢንስፓየር ኢትዮጵያ አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ የደወል ምልክቷንም መጫን አለባችሁ። ምክንያቱም አዳዲስ ቪዲዮ ስንለቅ ማሳወቂያ እንዲደርሳችሁ። ጠዋት ከአልጋችሁ ስትነሱ፣ ማታ ወደ አልጋችሁ ስትገቡ የሚያነቃቁ ኢነርጂቲክ የሚያደርጉ አሪፍ መልእክቶች በእጅ ስልካችሁ እንዲደርሳችሁ የቴሌግራም ቻናላችን አባል ሁኑ። @ኢንስፓየር ኢትዮጵያ ብላችሁ አፕሊኬሽን ገንብተናል። መጽሐፍ ማንበብ ከፈለጋችሁ ብዙ አማራጮች አሉት። እቅድ ማውጣት፣ ምስጋናችሁን መጻፍ፣ በቀን 2 አሪፍ መልእክቶች እንዲደርሷችሁ ከፈለጋችሁ ይሄ ሁሉ እንግዲህ በነፃ ነው፣ በስልካችሁ ማለት ነው። አፕሊኬሽን ነው፣ ኢንስፓየር ኢትዮጵያ ይባላል። ፕሌይ ስቶር ላይ ገብታችሁ ስልካችሁ ላይ መጫን ነው ከናንተ የሚጠበቀው። አይፎን ከሆነ ብቻ ነው የማይሰራው። ለአይፎን በቅርቡ እንገነባለን። ሌሎች ስልኮች ላይ ግን ይሰራል። አብራችሁን ቆዩ። የመጀመሪያው ለ21 ቀን እየደጋገምን ማድረግ ያለብን ነገር በጠዋት መነሳት ነው። ከእንቅልፍህ ረፈድ አድርገህ ተነስተህ ወደ ስራ ወደ ትምህርት ብትገባ ውጤታማ አትሆንም። ለምን? ድካሙም አለ፣ በቃ አልለቀቀህም። ስራው በደንብ አትሰራውም። ትምህርቱ ላይ ውጤታማ አትሆንም። በቃ አይምሮህ ራሱ በፍጥነት አይሰራም። ለምን? ቀደም ብለህ አልተነሳህም። ስለዚህ መፍትሄው በጠዋት ተነስ። ሌላ ጊዜ ከምትገባበት ስራ መድረስ ካለብህ ሰዓት 2 ሰዓት 3 ሰዓት ቀደም ብለህ ተነስ። አመስግን፣ ሻወር ውሰድ፣ ቁርስ ብላ፣ ተረጋግተህ ወደ ስራ ግባ። ማሽን እኮ ነው ምንም ነገር ሳያስብ የሚጀምረው። ማሽን አያመሰግን፣ ሻወር አይወስድ፣ ስፖርት አይሰራ፣ ወደ ስራ ይገባል። አንተ እንደ ማሽን ለምን ትሰራለህ? አየህ፣ የሰው ልጅ ነህ። አይምሮህ እንዲፈጥን ነፃ መሆን አለበት። ቀደም ብለህ ተነስ በጠዋት። ለ21 ቀን አድርገው። ደግሞ ስታደርገው ሁሌ 12 ሰዓት እነሳለሁ ካልክ 21ዱንም ቀን 12 ሰዓት ተነስ። ሁሌ 11 ሰዓት እነሳለሁ ካልክ 21ዱንም ቀን 11 ሰዓት ተነስ። ማንነት ትገነባለህ። ወደ ቀጣዩ እንለፍ። ሁለተኛው እየደጋገምን ለ21 ቀን ማድረግ ያለብን ነገር ስፖርት መስራት ነው። እኔ በጣም ደስ የሚለኝ ስፖርት መስራት መኖርህን ራሱ እንድትወደው ያደርጋል። በቃ ሰውነትህ ሲንቀሳቀስ ኢነርጂቲክ ትሆናለህ። አንዳንድ ጊዜ ታውቃላችሁ፣ ለጤና፣ ለትንፋሽ፣ ለቅርጽ ስፖርት ይጠቅማል። ከሱ በላይ በራስ መተማመንህ ይጨምራል። ራስህን ትቀይራለህ። ስፖርት ትዕግስቱን ያስተምርሃል። ለምን መሰላችሁ? የሆነ ቀን ተነስተህ የምትሰራው ስፖርት ቅርጽ አይሰጥህም፣ ለውጥ አይሰጥህም። እየደጋገምክ የምታደርገው ነገር ለውጥ ይሰጥሃል። ኮንፊደንስህን ይጨምረዋል። ስፖርት መስራት መጀመር አለብህ። ለ21 ቀን ውስን ሰዓት አስቀምጥለት። ለ20 ደቂቃ ወይ ለ30 ደቂቃ እሰራለሁ በል። ያንን ሰዓትህን ጠብቀህ 21 ቀን አድርገው። ስፖርተኛ ማንነት ትፈጥራለህ።
ወደ ቀጣዩ እንለፍ። ሶስተኛው በጣም ወሳኙ ነገር ለ21 ቀን ማድረግ ያለብን ነገር ማንበብ ነው። መንፈሳዊ ሊሆን ይችላል፣ ዓለማዊ ሊሆን ይችላል። ማንበብ ግን መጀመር አለብን። ስፖርት ለምሳሌ አካልህን ነው የሚቀይረው። ማንበብ አይምሮህን ይቀይረዋል። አስተሳሰብ ይሰፋል። አስፍተ ማሰብ ትችልበታለህ። ነገሮችን የምትረዳበት መንገድ ይቀየራል። አንባቢ መሆን አለብህ። ስለዚህ ሰዓታት ወስን። ለምሳሌ በቀን ለ30 ደቂቃ ከቁርስ በፊት አነባለሁ ካልክ ሁል ጊዜ ከቁርስ በፊት ማንበብ አለብህ። ደግሞ ልማዶችህን በተለይ አዲስ ነገር ልትጀምር ስትል ከዚህ በፊት ከምታደርጋቸው ከለመድካቸው ነገሮች ጋር አገናኙ። ለምሳሌ ከመተኛቴ በፊት አነባለሁ ካልክ መቼም ሳትተኛ አታድርም። ስለዚህ ትዝ ይልሃል፣ ልተኛ ነው አሁን ላንብብ ትላለህ። ይህንን ግን በተመሳሳይ ሰዓት ለ21 ቀን ማድረግ አለብህ። የምታነባቸው መጽሐፍቶች የምትፈልግ ከሆነ ከመግቢያውም እንደጠቀስኩት ኢንስፓየር ኢትዮጵያ አፕሊኬሽንን መጫንም ትችላለህ። ወደ ቀጣዩ እንለፍ። ለ21 ቀን ግን ማድረግ አለብህ። አራተኛው ማመስገን ነው። ትለፋለህ፣ ትሰራለህ፣ የሆነ ጎዶሎ ነገር ግን ይሰማሃል። ሰዎች ይቀኑብሃል። ብዙ ነገር እንዳለህ ታውቃለህ እኮ ግን ጉድለት አለብህ። ደስተኛ አይደለህም። ደስታህ ሙሉ አይደለም። ለምን አታመሰግንም? ምስጋና ማመስገን አለብህ። ስለዚህ ጠዋትና ማታ በቃ በቀን ውስጥ የምታመሰግንበትን 3 ነገር ጻፍ። ጠዋት ላይ ስትነሳ ተመስገን ጤና ሰጠኸኝ፣ ተመስገን ትዳር ሰጠኸኝ፣ ቤተሰብ ሰጠኸኝ፣ ልጆች ሰጠኸኝ፣ የምወደው ስራ ሰጠኸኝ፣ ጥሩ ገንዘብ ሰጠኸኝ። በቃ የምታመሰግንበት ነገር አጣጣም ጠዋትና ማታ ጻፈው። ለምን መሰላችሁ? ቅድም ስፖርት መስራት አካልህን ይቀይረዋል። ማንበብ አይምሮህን ብለናል። ማመስገን የስሜት ጥንካሬ ይሰጣል። መንፈስ ጠንካራ ይሆናል። በዚህ ዓለም ችግር በቀላሉ አትፈተንም። ህይወት በቀላሉ አንተን አታሰቃይህም። አመስጋኝ ነህ፣ በቀላሉ አታዝንም። ሰዎች ስሜታቸው ስስ ነው። አመስጋኞች በጣም ጠንካራ ናቸው። በዚህ ዓለም ፈተና በአንዴ አይሸበሩም። አመስጋኝ መሆን አለብህ። ለ21 ቀን በተመሳሳይ ሰዓት አድርገው። ከቻልክ ጠዋትና ማታ፣ ጠዋት ስትነሳ፣ ማታ ልትተኛ ስትል ምስጋናህን ጻፍ። 3 ነገሮች ጻፍ። ህይወት ላይ የሚገርም ለውጥ ታያለህ። በስሜት ትጠነክራለህ። ወደ ቀጣዩ እንለፍ። አምስተኛው ለ21 ቀን ማድረግ ያለብህ ነገር ንግግር ማድመጥ ነው። ስብከት ይሆናል፣ እንደዚህ አይነት አነቃቂ ንግግር ሊሆን ይችላል። ብቻ ለህይወት የሆነ ነገር የሚጨምርልህን ነገር ማድመጥ አለብህ። ለምሳሌ አንዳንድ ሰው ልክነህ እኔ ዜና እሰማለሁ ይላል። ዜና መረጃ ነው የሚሰጥህ። ስለ ሀገርህ እንድታስብ እንድትጨነቅ ሊያደርግህ ይችላል። አነቃቂ ነገር ስትሰማ፣ መንፈሳዊ ነገር ስትሰማ ግን ወደ ራስህ ትመለከታለህ። እንዴት ራሴን ልቀይር፣ እንዴት ራሴን ላሻሽል ትላለህ። አንተን የሚያሳድግህን ነገር ስማ። በነገራችን ላይ በጆሮአችን የሚገቡ ነገሮች ምርጥ መሆን አለባቸው። እኛ ውስጥ የሚፈጥሩት ተጽዕኖ ቀላል አይደለም። ስለዚህ በቀን 1 ጊዜ ሊሆን ይችላል 30 ደቂቃ መድብለት። ለ30 ደቂቃ የሚጠቅመኝን ነገር እሰማለሁ በል። እውነቱን ስነግራችሁ እኔ በጣም የማደንቃቸው ደራሲዎች፣ ተናጋሪዎች ዩኒቨርሲቲ ገብቼ ከተማርኳቸው የ2 ዓመት የ3 ዓመት ትምህርቶች በላይ መኪና እየነዳው ለ30 ደቂቃ የሰማዋቸው ነገሮች ህይወቴን ቀይረውታል ይላሉ። መኪና ላይኖርህ ይችላል፣ ግን ስልክ አለ። ለ30 ደቂቃ የሚጠቅምህን ነገር ስማ። መንገድ ላይ ትሆናለህ፣ ቤት ትሆናለህ፣ እሱን ስማ። ካምፓስ ከተማርከው ወይ ትምህርት ቤት ውስጥ ካወቅከው ዕውቀት ይበልጥ የሚገርም ዕውቀት ታገኛለህ። ራስህን ደግሞ ማስተማር አለብህ። ራሱን የሚያስተምር ሰው ነው የዚህን ዓለም ችግር በቀላሉ የሚፈታው፣ ራሱን የሚቀይረው። ስለዚህ በቀን ውስጥ ማድመጥ መቻል አለብህ የሚጠቅምህን። ይህንን ግን በተመሳሳይ ሰዓት ለ21 ቀን አድርገው። ለውጡን እንድታየው ነው፣ ሌላ አይደለም። ወደ ቀጣዩ እንለፍ። 6ኛው ለ21 ቀን ማድረግ ያለብህ ነገር በቀን አንዴ የሚያዝናናህን የሚያስደስትህን ነገር ማድረግ አለብህ። ከለፋህ፣ ከሰራህ፣ ራስህን ከቀየርክ፣ ወጥረህ ከተማርክ መዝናናት አለብህ። በቀን አንዴ ፊልም ማየት ሊሆን ይችላል የሚያስደስትህ። የምትወደው ሰው ጋር ደውለህ ማውራት ሊሆን ይችላል። ምግብ ማብሰል፣ አብስሎ መብላት ወይ ገዝቶ መብላት ሊሆን ይችላል። አንተን የሚያስደስትህን አድርግ በቀን አንዴ። ግን ወጪ የሚያስወጣህ ደግሞ መሆን የለበትም። ሁሌ ልታደርገው ስለሆነ ነው። የዚህ ነገር ዓላማ ምን መሰላችሁ? በህይወታችን ሚዛን ማስጠበቅ ነው። ብዙ ሰው ለገንዘብ ይለፋል፣ ለእውቀት ይለፋል። እሱ ግን ደስተኛ አይደለም፣ ጉድለት አለበት። አያችሁ፣ ለምሳሌ እኔ እጄ ተለይቶ ቢወፍር ስነ ተስማምተዋል እኮ ወፍረሃል አትሉኝ፣ አሞሃል ነው የምትሉኝ። እጄ ብቻ ነው አይወፈረው።
በህይወት ውስጥም ለገንዘብ ስትሰራ በዛ ነገር ብቻ ስኬታማ መሆን ጠቃሚ አይደለም። በእውቀት ብቻ ስኬታማ መሆን ጠቃሚ አይደለም። አንተ መደሰት አለብህ። ማሽን አይደለህም፣ የሰው ልጅ ነህ። ስለዚህ ሚዛን አስጠብቅ። በቀን ውስጥ የሚያስደስትን አንድ ነገር አድርግ። ለ21 ቀን ለውጡን ታየዋለህ። ወደ ቀጣዩ እንለፍ። ሰባተኛው በጣም የሚገርም ነው። እኔ ራሱ በጣም ጠቅሞኛል። በህይወቴ ብዙ ለውጥ አሳይቶኛል። እናንተም ለ21 ቀን ማድረግ አለባችሁ። በቀን ውስጥ ወሳኝ ለምትሉት ነገር 1 ሰዓት መስጠት ነው። በዚህ ሰዓት ለአንተ ወሳኙ ነገር ምንድን ነው? ስራህ ነው? ትምህርትህ ነው? የቤተሰብ ግንኙነትህ ነው? ቢዝነሱ ነው? ሚስት ናት? ፍቅረኛህ ናት? ልጆች ናቸው? ለአንተ ወሳኙ ነገር በዚህ ሰዓት ምንድን ነው? እሱን ካወቅ 1 ሰዓት ስጠው። በቃ 1 ሰዓት ስጠው፣ ለውጡን ታየዋለህ። የዚህ ነገር ጥቅሙ ዋጋ በከፈልክ ቁጥር 1 ሰዓት በሰጠኸው ቁጥር ራስህን ታሳድጋለህ። ቢዝነስ ከሆነ በዛ ነገር ኤክስፐርት ሆናለህ። ትምህርት ስራ ከሆነ ለውጡን ታየዋለህ። ማልኮም ግላድዌል የተባለ ደራሲ ዲ አውትላየር የሚለው መጽሐፉ ላይ ምን ይለናል መሰላችሁ? ቢል ጌትስ አሁን ያለው ስኬት ላይ የደረሰው ማይክሮሶፍትን የገነባው 10,000 ሰዓት ስለለፋ ነው ይለናል። በህይወት ውስጥ ደምሮት 10,000 ሰዓት ሲሞላ የሰውዬ ስኬታማ ሆነ። ቢትልስ የሚባሉት እነዚህ ባንዶች ደግሞ ሃምቡርግ የሚባል የጀርመን ከተማ ውስጥ ያለ ናይት ክለብ ውስጥ በቀን ለ7 ሰዓት ፐርፎርም ያደርጉ ነበር፣ ይዘፍኑ ነበር። 10,000 ሰዓት ሲሞላ ህይወታቸው ተቀየረ ይለናል። ስለዚህ የሰው ልጅ ወርልድ ክላስ ማይንድ ሴት እንዲኖረው በቀን ውስጥ የሚሰራው ነገር ተደምሮ 10,000 መድረስ አለበት ይለናል ማልኮም ግላድዌል። እኛ ግን የግድ 10,000 እስኪሞላ መጠበቅ የለብንም። ግን ለምንወደው ህይወታችን ላይ የሆነ ለውጥ እንዲሰጠን ለምንፈልገው ነገር 1 ሰዓት እንስጥ። አሁን በዚህ ሰዓት አንተ ምንም ዕውቀት የለም ስለ ፕሮግራሚንግ፣ ስለ ኮምፒውተር። 1 ሰዓት ስጥ። ከአመታት በኋላ በፕሮግራሚንግ በኮምፒውተር ኤክስፐርት ሆናለህ። የጊዜ ጉዳይ ነው። ለምትወደው ነገር 1 ሰዓት ስጥ። በህይወቴ ወሳኝ ነው ለምትለው ነገር 1 ሰዓት ስጥ። በተመሳሳይ ሰዓት ግን አድርገው። ማታ ከ2 ሰዓት እስከ 3 ሰዓት ካልክ ለ21 ቀን ማታ ከ2 ሰዓት እስከ 3 ሰዓት ለምትወደው ነገር ኢንቨስት አደርጋለህ። ጊዜህን ትሰጣለህ። 21 ቀን ማድረግ ወሳኝ ነው። ወደ ቀጣዩ እንለፍ። 8ኛው ውሃ መጠጣት ነው። የሚገርማችሁ ውሃ መጠጣት የአይምሮ ስርዓታችንን እንዲፈጥን ያደርጋል። የሰውነት የምግብ እንቅስቃሴ ሁሉ ነገራችን ይስተካከላል። በቀን 8 ብርጭቆ መጠጣት አለብን። እንዴትም አድርገን ለ21 ቀን ይሄን መተግበር አለብን። በተለይ ጠዋት ስንነሳ ሞቅ ያለ ውሃ መጠጣት የሰውነት ሜታቦሊዝማችንን፣ እንቅስቃሴያችንን፣ ሁኔታችንን ይወስኗል። 21 ቀን ማድረግ አለብን። ወደ ቀጣዩ እንለፍ። 9ኛው ከትልቁ ህልምህ ጋር መጣበቅ ይባላል። አንተ የምታስበው ነገር ውጤት ነህ። ስለዚህ ሁልጊዜ የምታስበው ነገር በህይወትህ ይገለጣል። ስለዚህ ስለ ትልቁ ህልምህ የማሰብ ልማድ ያስፈልጋል። ለ21 ቀን ሰዓት መድበህለት ጊዜ ወስነህለት ስለ ትልቁ ህልም ማሰብ አለብህ፣ ማቀድ አለብህ። በቃ እንዴት ነው ማሳካው ብለህ ከህልም ጋር መጣበቅ አለብህ። በቃ ስለ ህልም መጨነቅ ማሰብ አለብህ። አንድ በጣም የሚገርመኝን ጥናት ልንገራችሁ። 100 ሰዎች ላይ ጥናት አደረጉ እና ምን አሏቸው? በሳምንት 1 ቀን ነው የምናስቸግራችሁ፣ እንደውላለን፣ አንድ ጥያቄ እንጠይቃችኋለን፣ እሱን መመለስ ብቻ ነው የእናንተ ስራ አሏቸው። እነዚህ 100 ሰዎች ምን ችግር አለ? ምን በሳምንት አንዴ ነው የምትደውሉት? ከዛ ደውላችሁ 1 ደቂቃ ነው የምታወሩ፣ ችግር የለም አሉ። ተስማሙ። ከዛ አጥኚዎቹ በሳምንት አንዴ ይደውሉና ሄሎ አቤት ሲል አሁን አንተ ጋር ከመደወሌ በፊት ምን እያሰብክ ነበር ይሉታል። ሰውየው እንዲህ እያሰብኩ ነበር ብሎ ይመልሳል። እነሱ ይመዘግባሉ። ሁሉንም ሰዎች እንዲያረጉ ጠየቋቸው። በሳምንት አንዴ የሆነች ደቂቃ ላይ ይደውሉና አሁን ምን ስታስብ ነበር ይሏቸዋል። የሚመልሱትን መልስ ይመዘግባሉ። ለሳምንታት ለአመታት ይሄን ነገር አደረጉት። መጨረሻ ላይ ግን የሚገርም ውጤት አመጣ ያ ጥናት። የሚገርማችሁ ከ100 ሰዎች ውስጥ በጣም ስኬታማ የሆኑት የሚመልሱት መልስ ተመሳሳይ ነው። በጣም ደግሞ ህይወታቸው ላይ ደስተኛ ያልሆኑት ከእጅ ወዳፍ የሚኖሩት ያልተቀየሩት ሰዎች የሚመልሱት መልስ ተመሳሳይ ነው። በቃ ሲደወልላቸው የሚመልሱት መልስ ምን እንደሆነ ታውቃላችሁ? ያልተሳካላቸው ሰዎች ልክ ሲደወልላቸው አሁን ከደቂቃ በፊት ምን እያሰብክ ነበር ሲባሉ የሚመልሱት ባክ ትላንት ከሚስቴ ጋር ተጋጭቼ እኮ ምን ባደርጋት ይሻለኛል እያልኩ ነበር ይላሉ። ወይ ደግሞ ከአለቃዬ ጋር ተጣላው ባክ ኑሮ ውድነቱ አሳሰበኝ። መልሳቸው እንደዚህ አይነት ዛሬ ማታ የት ሄጄ እንደምጠጣ እያሰብኩ
የት ከጓደኞቼ ጋር እንደምዝናና በቃ እያሰብኩ ነው። እዳይን እንዴት እንደምከፍል ጨንቆኛል ባክ ስለሱ ነበር ሳስብ የነበረው ይላሉ አብዛኞቹ። አያችሁ የሚያስቡት ስለ ጉድለታቸው፣ ስለ ድክመታቸው፣ ስለ እንከናቸው ነው። ሁለተኞቹ ደግሞ በጣም ስኬታማ የሚባሉት ደግሞ ምን ስታስብ ነበር ሲባሉ የሚመልሱት መልስ አስገራሚ ነበር። ምን ይላሉ መሰላችሁ? ደሞዜን እንዴት አድርጌ እጥፍ ነው ማደርገው? እንዴት ነው ገቤን የሚጨምረው? እንዴት ነው ህይወቴን የሚቀይረው? የት ሄጄ ነው ከሚስቴ ጋር እራት የምበላው የምዝናናው? ልጆቼን ይዤ የት ልሂድ እያልኩ ነበር። ቢዝነሴን እንዴት ላስፋው እያልኩ ነበር አሉ። በህይወት ውስጥ አንተ የምታስበው ነገር ይገለጣል። ስለዚህ ከህልም ጋር መጣበቅ አለብህ። ስለ ህልም ሁሌ የማሰብ ልማድ ያስፈልጋል። ስኬታማ እንድትሆን እግርህ ከመራመዱ በፊት ልብህ መራመድ አለበት፣ አይምሮህ መራመድ አለበት። ስለዚህ አይምሮህ ስለ ህልም በማሰብ ብዙ ጊዜ ማጥፋት አለበት። ስለዚህ ልማድህ አድርገው። በቀን ለ20 ደቂቃም ይሆናል ለ10 ደቂቃ ሆነ ብለህ ስለ ነገው ህልምህ አስብ። ሰዓት መድብለት። ለ21 ቀን አድርገው። በህልምህ ጉዳይ ባሰብከው ነገር ጉዳይ የሆነ ምልክት ታያለህ። ከህልም ጋር የሚገናኝ ሰው ልትተዋወቅ ትችላለህ። ህልምህን የምታሳካበት ገንዘብ ልታገኝ ትችላለህ። ህልምህን የምታሳካበት የሆነ መንገድ ልታገኝ ትችላለህ። እኔ እርግጠኛ ነኝ 21 ቀን ግን አድርገው፣ ለውጥ ታይበታለህ። ወደ መጨረሻው እንለፍ። 10ኛው ራስህን የማድነቅ ፕሮግራም ይኑርህ። እኔ በጣም የሚገርመኝ ሐሳብ ነው። ምን መሰላችሁ? ለራስህ በኃይለ ቃል መናገር አለብህ። አሪፍ ነገሮች። አንተ በጣም ትችላለህ። በጣም ከባድ ሰው ነህ። ጀግና ነህ። ቆራጥ ነህ። በራስ መተማመን አለ። ፈጣሪ ይወድሃል። ብዙ ነገር አድርጎልሃል በለው ለራስህ። ራስህን አነቃቃው። ሁሌ ለራስህ ሞራል ስጠው።